ሃይማኖት አለን የሚሉ ሰዎች እርስ በርሳቸው ይገዳደላሉ። ሌቦች ናቸው። በሙስና በዘር በጦርነት ምድሪቱን በደም የሚያጥቡ ናቸው። ሃይማኖት አለን ብሎ የሚያምኑ በዚያ በክፉ ወቅት በዚያ ሰላም በጠፋበት ወቅት ያልወለዱ ሴቶች የተመሰገኑ ይባላሉ። በእናት በመሆናቸው የሚያዝኑበት የሚያለቅሱበት ጊዜ ይመጣል ይላል። ስለሰበሰበን ስሙ የተመሰገነ ይሁን። የሰው ልጅ ሆይ ፍትህን ወደ ኢየሩሳሌም አቅና ብለን እንማማራለን። እስኪ ይህን ቃል አብራችሁ በሉ። የሰው ልጅ ሆይ በሉ። ፊትህን ወደ ኢየሩሳሌም አቅና። ቃሉ በትንቢተ ሕዝቅኤል ምዕራፍ 21 ቁጥር 1 ጀምሮ የሚገኝ ቃል ነው። ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 1 የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና። ነቢዩ ሕዝቅኤል ኢየሩሳሌም ተማርካ የኢየሩሳሌም ሕዝብ ወደ ባቢሎን ሄዶ 70 ዓመት በምርኮ በባርነት በኖረበት ጊዜ እግዚአብሔር አምላክ እስከ መቼ በምርኮ ይተወናል? እስከ መቼ ድረስ በስደት እንኖራለን? መቼ ይመልሰናል? የሚለውን ጊዜ ለማወቅ ፈልጎ እስራኤል ከስደት የሚመለሱበትን ሱባኤ ገባ። እግዚአብሔርን በጸሎት ጠየቀ። አምላካችን እግዚአብሔርም እንዲህ አለው፣ የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና። ወደ ኢየሩሳሌም ፊትህን አቅና ወይም የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና ሲል ምን ማለት ነው? ሁለተኛው የሐዲስ ኪዳን ትርጉም ምስጢሩ ምንድን ነው ሚለውን ልነግራችሁ ነው የምፈልገው። ኢየሩሳሌም ለተለያየ ትርጉም ተሰጥቶ ይተረጎማል። የመጀመሪያው ይሄው ቅድም ያልናት ይህች በምድር ላይ የምትገኘዋ ምናልባትም አሁን 10 ሚሊዮን ሆነው በብዙ ፍልስጤማውያን ተከበው ሰላም የሌላት መድኃኔ ዓለም ኢየሱስ ክርስቶስ በዕለተ ሆሳዕና ያለቀሰላት ሀገር ናት። ሰላም ከዓይንሽ ተሰወረ ብታውቂስ ሰላምሽ ዛሬ ነበር ብሎ የተናገረላት ከተማ ኢየሩሳሌም ወይም እንደ ሀገር እስራኤል ማለት ነው። ሁለተኛው ቤተ ክርስቲያን ናት ኢየሩሳሌም። ሶስተኛ እመቤታችን ቅድስት ድንግል ማርያም ናት። እነዚህ ሶስቱ ኢየሩሳሌም ተብለዋል። አራተኛ መንግስተ ሰማያት ናት ኢየሩሳሌም የሚባሉት። እነዚህ አራት ነገሮች ኢየሩሳሌም በሚል የመጽሐፍ ቅዱስ ቃል አላቸው፣ መጠሪያቸው ነው። እስኪ ምን አልኳቸው? አንደኛ ይህች ኢየሩሳሌም ምድራዊቷ ኢየሩሳሌም። ሁለተኛ ማን ነበር ያልኳቸው? አቤት እኔም ይሄ ሰው ነው። መብራቱ ወደ እኔ ስለበራ ይሄ ነጫጭ ነገር ይታየኛል እና ብዙ ሰው ነው አይደል ላይ ያለው። ብዙ ጊዜ መብራቶች ወደኛ ሲሆኑ ብዙ እንዳናስተውል ያደርጋሉ። ይሰማል አይደል? እና ረሳችሁት የተናገርኩትን አራት ነገሮች ኢየሩሳሌም ተብለው ይጠራሉ። እስኪ ልድገመውና ማለት እኔም እስኪ ልታዘባቸው። አንደኛ ምድራዊቷ ኢየሩሳሌም፣ ኢየሩሳሌም ስሟ ነው። ሁለተኛ ቤተ ክርስቲያን ኢየሩሳሌም ትባላለች። ሶስተኛ ቅድስት ድንግል ማርያም ኢየሩሳሌም ተብላለች። አራተኛ ሰማያዊት ኢየሩሳሌም ተብላ ትጠራለች። እስኪ ድገሙት። አሁን መጀመሪያ ማን አልኳችሁ? የትኛው አልኳችሁ? ምድራዊቷ ኢየሩሳሌም። ሁለተኛ ማናት? ቅድስት ቤተ ክርስቲያን ኢየሩሳሌም ትባላለች። ሶስተኛ ቅድስት ድንግል ማርያም ኢየሩሳሌም ትባላለች። አራተኛ ያው ትረሱታላችሁ፣ ብዙ ጊዜ ማስታወሻ የለም። ያው በየቤተ ክርስቲያኑ የለመድነው ነው። ትምህርት በጣም ነው የሚረሳው። በዚያ ላይ ማስተዋል የለም። በደንብ ተከታትሎ የሚሰማ ሰው ማግኘት በጣም ጭንቅ እየሆነ ነው። አሁን በዚህ ሰዓት እርግጠኛ ነኝ ሁላችሁም እየሰማችሁኝ ነው። በደንብ እየሰማችሁኝ ነው። የብዙ ጊዜ የምፈራው የሚገርማችሁ እንዲህ አይነት ዝግጅቶች ላይ ብዙ ሰው ይመጣና ግን የሚያስተውለው ምን ያህሉ እንደሆነ ሳስብ ነው። በጣም እደነቃለሁ። አንድ ብፁዕ አቡነ ናትናኤል የሚባሉ ብዙዎቻችሁ ምናልባት ታውቋቸዋላችሁ።
እኔ በማገለግልበት ስፍራ ቤተክርስቲያን መጥተው እስኪ እዚህ ቦታ የሌላችሁ የንግስ ቀን ነው አስቡት። እስኪ እዚህ ቦታ የሌላችሁ እግዚአብሔርን አመስግኑ ሲሉ ብዙ ሰው እልል ብሎ አመሰገነ። እሳቸው ግን ምንድን ነበር ያሉት? እዚህ ቤተክርስቲያን ውስጥ ያልመጣችሁ ሰዎች እልል እኔም ልበል ልጠይቅ? እስኪ እዚህ ቦታ ያልመጣችሁ እልል ብላችሁ እግዚአብሔርን አመስግኑ ብል እንዴ? ይሄን ነው መፍራት። እንዴት ነው ነገሩ? ጭራሽ እዚሁ አያችሁ። አንዳንድ ጊዜ ጉባኤያቶቻችን ውጤት አልባ የሚሆኑት እንደዚህ አይነት ነገር ይገጥመናል። በጣም ብዙ ሰው መጣ ስንል ልክ እንደ ጥብርያዶስ ጉባኤ ነው ጉባኤያችን። የኛ ጥብርያዶስ ላይ ታውቃላችሁ 12ቱ ሐዋርያትና የእነሱ ተከታዮች ካልሆኑ በስተቀር ያ 5 ገበያ ህዝብ ልቡ የለም፣ ሆዱ ብቻ ነበር ያለው። አብዛኛው ታምር ሊያይ፣ አብዛኛው ምግብ ሊፈልጎ፣ አብዛኛው ከኢየሱስ ክርስቶስ ቃላት ሊሰነጥቅ በልዩ ልዩ መንገድ የመጣ እንጂ ህሊናውን ይዞ ልቡን ይዞ በማስተዋል የመጣ ሰው አልነበረም። የኛ ወደ ምህረቶች አንዳንዴ እልልታውን ብቻ ነው የሚሰሙት ነው። ቀጥሎ መጀመሪያ ያለውን ቃል የሚሰማ ጆሮ እኔ እንጃ። ለማንኛውም እግዚአብሔር አምላክ ማስተዋሉን ይስጠን። ይሄ በኮምፒውተር አነጋገር ሃርድዌራችን ሳይሆን እሱ ብቻ ሳይሆን የሶፍትዌሩ የሚኖር ማለት ነው። ዝም ብሎ ስጋ ብቻ እዚህ ቢቀመጥ ምንም ትርጉም የለውም። ለዚህ ነው በቅዳሴያችን ጓዳ ለጓዳ እንዳይሄድ ልባችን ቅዳሴውም ላይ በተለይ የጌታችን ኢየሱስ ክርስቶስ ቅዳሴ ላይ ልባችሁን ወደ ሰማይ ከፍ ከፍ አድርጉ፣ እንዲሁም በመደበኛው ሁሌም ምን ጊዜም ባለው ቅዳሴ ውስጥ ወደ ምስራቅ ተመልከቱ እንባላለን። ወደ የት ተመልከቱ? ቤት ለቤት አትዙር፣ ጓዳ ለጓዳ አትሂድ፣ ኪሳራና ትርፍ አታስብ፣ የገሌ ነገር የእንትና ነገር እያልክ የዓለሙን ነገር አታስብ። አሁን ወደ ምስራቅ ማለት ወደ መንግስተ ሰማያት፣ ወደ ምስራቅ ማለት ወደ ቤተ ክርስቲያን፣ ወደ ምስራቅ ማለት ነገረ ስጋዌን የአምላክን ሰው መሆን የሰውን አምላክ መሆን አስብ፣ የዓለሙን ነገር ተወው ማለት ነው። ልባችሁን ወደ ሰማይ ከፍ ከፍ አድርጉት ማለት ነው። ሰማያዊ ነገር እያሰባችሁ በቤተ መቅደሱ ተቀመጡ፣ ቁሙ ማለት ነው። እና በዚህ አውደ ምሕረትም ልባችን በዚሁ እንዲሆን እግዚአብሔር ይርዳል። ለማንኛውም የተረዳሁት ጉባኤያቶቻችን ሁልጊዜም ኪሳራ አለባቸው። ምናልባት የሚሰማ እንጂ የሚያደምጥ ሰው የለም። ምን የሚል እንጂ ምን የሚል ሰው የለም። የሚሰማ እንጂ በደንብ መልእክቱን የሆነ ድምጽ ይሰማል። መስማት ማለት በዚህ የሚያልፈውንም አውሮፕላን ትሰማዋለህ፣ ወደህም ጠላህም በቃ ይሰማል። የወንጌሉን ትምህርት እንደሚያልፈው አውሮፕላን ጮኸቱን ብቻ ከሰማ ነው ትርጉም እንደሌለው ነገር ይሄን ድምጽ ዝም ብሎ ጮኸት ሆኖ ከሰማ ነው ትርጉም የለውም። መልእክቱን ማድመጥ ነው የሚበልጠው። እንድናደምጠው የወንጌሉን ቃል በልባችን ጽላት እንድንጽፈው እግዚአብሔር ይርዳን። እኔ አሁን ስለ 4ቱ ኢየሩሳሌም አልነግራችሁም። ስለ 4ኛዋ ኢየሩሳሌም ልነግራችሁ ነው የምፈልገው። 4ኛዋ ኢየሩሳሌም የሰው ልጅ የምትጠብቅ ሰማያዊት ኢየሩሳሌም ትባላለች። ኢዮር፣ ራማ፣ ኤረር ከተባሉ የመላእክት ከተሞች በላይ የምትገኝ 4ኛዋ የሰማይ ክፍል ናት። እሷ ኢየሩሳሌም ተብላ ትጠራለች። የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና ማለት ለጊዜው ከተሰደዳችሁበት ከባቢሎን ወደ ምድረ እስራኤል ትመለሳላችሁ፣ ወደ ኢየሩሳሌም ገብታችሁ ቤተ መቅደሳችሁን ሰርታችሁ የምትኖሩበት ጊዜ ይመጣል፣ እሱም 70 ዘመን ሲያልቅ ነው ብሎ መናገሩ ነው። ፍጻሜው ግን እናንተ በምድር እንደተበተናችሁ አትቀሩም፣ እዚህ ምድር ላይ አትቀሩም፣ ሰማያዊ ሀገር ሰማያዊቷ ኢየሩሳሌም አለቻችሁ ማለት ነው። ሰማያዊቷ ኢየሩሳሌም እኛን የምትጠብቅ ሰማያዊ ሀገር ናት። እኛን የምትጠብቅ ይሄንን በምን አወቅን ያለ እንደሆነ በጌታችን በኢየሱስ ክርስቶስ ስደትና መልስ
ነገ የእመቤታችን የቅድስት ድንግል ማርያም ስደት ወይም ደግሞ ማህሌተ ጽጌ ተፈጸመ የሚባልበት ጊዜ ነው እና ከጥቅምት 21 በኋላ የእመቤታችን የቅድስት ድንግል ማርያም መመለሷ በቤተ ክርስቲያን ይሰበካል፣ ይነገራል። የእመቤታችን መመለስ ይሰበካል። ምን አልኳችሁ? ከስደት ወደ ሀገሯ የተመለሰችበት ጊዜ ከጥቅምት 21 በኋላ ሚጠት ተብሎ ይሰበካል፣ ይዘመራል። እናም የተመለሰችው ከምድረ አፍሪቃ ወደ ኢየሩሳሌም ነው። መድኃኒታችን ኢየሱስ ክርስቶስ ከተሰደደበት ሀገር በእናቱ በቅድስት ድንግል ማርያም ጀርባ ሆኖ ከተሰደደበት አህጉር ወደ ኢየሩሳሌም መመለሱ ምንን ያመለክታል የሚለውንም ደግሞ ልነግራችሁ ነው እግረ መንገዱ። በመጀመሪያ አንዳንድ ሰዎች መጽሐፍ ቅዱስ ተራ ልቦለድ ይመስል ስላነበቡት ብቻ የገባን መስሏቸው ባልሆነ መንገድ ተረድተውታል። ምን ብለው ተረዱት መሰላችሁ? የክርስቲያኖች አምላክ ይሰደዳል ግን ያመልኩታል፣ የሚሰደድ አምላክ ያመልካሉ ብለው የሚዘባበቱ አሉ። በጣም ሄሮድስን ስለፈራ ተሰዶ እዚህ መጣ እያሉ በዚህ ሀገር ተሰደደ እያሉ ግን ደግሞ ስደተኛ አምላክ ያመልካሉ። አምላክ እንዴት ይሰደዳል? አምላክ እንዴት ይፈራል? ብለው ያልገባቸውን መጽሐፍ ብዙ የሚሉ አሉ። ትኩረት ሰጥቶ ለመናገር ያህል ሳይሆን እናንተ ግን የስደቱን ምስጢር እንድትረዱት ነው። ስደቱ ካልገባን መመለሱ ብዙ አይገባን። ስደትና መመለስ በድንግል ማርያም፣ ስደትና መመለስ በልጇ በኢየሱስ ክርስቶስ ምስጢሩ ምንድን ነው? ከምድረ አፍሪካ፣ ከምድረ ኢትዮጵያ፣ ከምድረ ግብፅ ወደ ኢየሩሳሌም መመለስ ምንን ያመለክታል፣ ምንን ያስረዳል የሚለውን ለመንገር ነው። በመጀመሪያ ፈሪ አምላክ የለንም፣ አናመልክም። በጣም ብዙ ምስጢራት እንዳሉት ታውቃላችሁ፣ እርግጠኛ ነኝ። በዘመነ ጽጌ ብዙ ተምራችኋል። አንዷን ልንገራችሁ። ኢየሱስ ክርስቶስ ስደተኛ የሆነበት ምስጢር ወይም በስደት በእናቱ ጀርባ ሆኖ ከኢየሩሳሌም በስጋ እንዲሰደድ ምክንያት የሆነው አንደኛው ምክንያት በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ያለው ቃል ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ አዳም ዕፀ በለስን ሰርቆ ከበላ በኋላ ከምድረ ገነት ወደ ምድረ ፋይድ ተሰደደ። ምድረ ፋይድ ማለት ይህኛ የምንኖርበት ፕላኔት ነው። ምድረ ፋይድ ይባላል። ጎደሎ ዓለም ማለት ነው። የምንኖርበት ይሄ ዓለም ሌላ መጠሪያው ምድረ ፋይድ ይባላል። ምን አልኳችሁ? ጎደሎ ዓለም ማለት ነው። ምን አይነት ዓለም አልኳችሁ? የፈለገው ያህል ሊሞላ የማይችል ማለት፣ ምንም ቢሆን ሊሞላለት የማይችል ማለት ነው። አይሞላ። ሀብት ሲመጣ የሆነ ነገር መጉደሉ አይቀርም። በሀብት የማይመጣ የማይገዛ ምናልባት ጤነኞች ስንሆን እንደው በጤናችን እንዳናመሰግን የሆነ ነገር ሲጎልን፣ እንደው ደግሞ ምናልባት እጅግር ጤና ኖሮን ሀብት ሲኖር ጤና ሲጎል ብቻ አንዱ ሲገኝ አንዱ የሚጎልበት፣ አንዱን ስንጨብጠው ሌላውን የምንጥልበት ዓለም በመሆኑ ጎደሎ ዓለም ይባላል። ጎደሎ ዓለም። አብዛኞቻችን እንዳለመታደል ሆኖ ሀብት የደስታ ምንጭ ነው ብለን እናምናለን። በአግባብ ከያዙት በልክ ከያዙት እውነት ነው። ግን ደግሞ ሀብት የደስታ ምንጭ አይደለም። ብቻውን ደስታ ሊሆን አይችልም በምንም ተአምር። ለዚህ ምስክር መጽሐፍ ቅዱስ አልነግራችሁም። በአንድ ወቅት የዚህን ዓለም ባለ ሀብቶች ያጠኑ አጥኚዎች በምድር ላይ በጣም ቅንጡ ሕይወት የሚኖሩ እነማን ናቸው ብለው ካጠኑ በኋላ ስካንዲኔቪያኖች መሆናቸውን አጠኑ። ዛሬ ጥናቱ ተቀይሮ ሊሆን ይችላል፣ እውነቱ ተቀይሮ ሊሆን ይችላል። አንድ ወቅት ምናልባት ከ6 ከ7 ዓመት በፊት ያየሁት ነው። እና ስካንዲኔቪያኖቹ ኖርዌይ ምናምን አካባቢው ማለት ነው
ካጠኑ በኋላ በምድር ላይ በቅንጦት ይኖራሉ ተብለው የሚታሰቡ ሰዎች በዓለም አንደኛ ቅንጦት ላይ ያሉ ህዝቦች ከተባሉ በኋላ በተቃራኒው የዓለም ጭንቀታም የዓለም ቁጥር አንድ ህዝቦችም እነሱ ሆነው ተገኙ። ጭንቀት አይበለውና አሁን እንደው አዲስ አበባ ድንገት ብትበጠበጥ እግዚአብሔር አያርገውና ብትበጠበጥ በጣም ግራ የሚገባው ድሃ ወይስ ሀብታሙ? እስኪ ንገሩ። ፈረዳችሁበት? የሚጨነቀው ሀብታም ወይስ ድሃ? እኔ ከሆነ እውነት ነው። ዝም የሻንጣይን ይዞ መሮጥ ነው አይደለ? ወይ ፌስታል ይዞ መሮጥ ነው። የሀብታም ነገር ግን ከባድ ነው አይደለ? እንዲያውም ስለ ጭንቅ ጊዜ ምን ይላል መጽሐፍ? ጌታችን ኢየሱስ ክርስቶስ ስለ መጪው ክፉ ጊዜ ሲናገር ብፁዓት መካናት እለ ኢወለዳ በውእቶን መዋዕል፣ በዚያ በክፉ ወቅት በዚያ ሰላም በጠፋበት ወቅት ያልወለዱ ሴቶች የተመሰገኑ ይባላሉ አለ። ምን ያላሉ ሴቶች? የልጆቻቸውን ስቃይና መከራ ሲያዩ እንኳን አልወለድኩ ብለው መካኖች እግዚአብሔርን ያመሰግናሉ። ወላጆቹ ደግሞ የወለዱ ሴቶች ደግሞ ምን አለ ያኔ ማህፀኔን በዘጋው ብለው ከመጣውና ከሚመጣው መከራ የተነሳ ወደ እግዚአብሔር በእናት በመሆናቸው የሚያዝኑበት የሚያለቅሱበት ጊዜ ይመጣል ይላል። እንኳንስ ይሄ ቀሪው ሀብት ይቅርና እናትነትና አባትነት እንኳን የሚያስጠላበት የመከራ ጊዜ ምድር ላይ አለ አለ እንደዚህ አይነት ታሪክ በምድር ላይ እና የጭንቅ ጊዜ አዎ ምናልባት የሰው ሀብት የልጅ ሀብት እንደገና የቁስ ሀብት ያላቸው ሰዎች የበለጠ ይጨነቃሉ። እነዚህ ስካንዲኔቪያኖቹ በምድር ላይ በቅንጦት አንደኛ ናቸው፣ አንደኛ ህይወት አላቸው ተብሎ ይታሰባል። ግን በጣም የሚያሳዝነው በጭንቀት ደግሞ ስንተኛ ናቸው አልኳቸው? ያው እንግዲህ አጥኚዎች ናቸው ያሉት ነው አይደለው? በጭንቀትና ራስን በማጥፋትም የዓለም ቁጥር አንድ ሰዎች እነሱ ናቸው። እነሱ አጥኚዎች ባይነግሩንም በሌላ መጽሐፍ ነው ያየሁት ደግሞ ለካ እነዚህ ሰዎች እግዚአብሔር የለሾች ናቸው። ምን የለሾች አልኳቸው? እግዚአብሔርን አያመልኩም፣ አያምኑም፣ ሁሉ በፈጣሪ መኖር አያምኑም። እኮ ችግሩ ይሄ ነው። ሰው ትንሽ ሀብት ሲያገኝ ከሃዲ የሚሆነው ነገር ደግሞ ትንሽ ስትመጣ በሽታ ስትመጣ ጧፍና ዘቢብ ወይ ወደ የሆነ ነገር ብቻ ሀብቱ የሚያድነው ይመስል እንደገና ሲያዝ ፈጣሪ ያለው ያለ። ለማንኛውም በሀብታቸውና በቅንጦታቸው ምክንያት እግዚአብሔር የለሾች ሆነዋል። በእርግጥ እነሱን እግዚአብሔር የለሽ ያደረጋቸው ከ16ኛው መቶ ክፍለ ዘመንም በኋላ የማርቲን ሉተር መነሳት ነው። በግልጽ ቋንቋ ልንገራችሁ። አንድ ከዚሁ ከፕሮቴስታንቱ መነሳት ጋራ እግዚአብሔር የለሽ ትውልድ በምዕራቡ በአውሮፓ ምድር ላይ በጣም ነው የበዛው፣ እጅግ በጣም እና ይሄንን የታዘበ አንድ ካናዳዊ ጸሐፊ ያንን የአውሮፓን ምድር ጌታ ጌታ የሚሉ ሰዎች ሃይማኖት አለን ብለው የተገነጠሉ ሰዎች ፕሮቴስት አድርገው የወጡ ሰዎች ሰውን ከሃይማኖት አፈንጋጭ እንዲሆን ስላደረጉት ሉተር ከካቶሊክ ቤተክርስቲያን አፈንግጦ ወጣ አይደለ? እንደገና ደግሞ ከፕሮቴስታንትም ሃይማኖት የለሽ እየሆነ የሚሄድ በሳይንስ የሚያምን በስልጣኔ የሚያምን ትውልድ ደግሞ አፈንጋጭ ሌላ መጣ እና ይሄ ካናዳዊ ጸሐፊ ምን አለ? በዚያ ምድር አለ እንደውም በመጪው ትውልድ ላይ ሰውን ደግ የሚያደርገው ሰውን መልካም የሚያደርገው ስልጣኔ ነው እንጂ ሃይማኖት አይደለም ማለት። ሰውን መልካምና በጎ የሚያደርገው ስልጣኔ ነው እንጂ ማን አይደለም አልኳችሁ። ይሄ ካናዳዊ ጸሐፊ ነው ደግሞ ቴዎሎጂም ሁሉ አጥንቷል እኮ የሚገርማችሁ። ለምን ይሄና ለመሰላችሁ? ሃይማኖት አለን የሚሉ ሰዎች እርስ በርሳቸው ይገዳደላሉ፣ ሌቦች ናቸው፣ በሙስና በዘር በጦርነት ምድሪቱን በደም የሚያጥሙ ናቸው። ሃይማኖት አለን ብሎ የሚያምኑ ሃይማኖት የለሾች ግን የሚገርማችሁ ከኛ በሰላም ከኛ የተሻለ ዝም ብሎ ቢያንስ ሀገራዊ ሰላም ከኛ የተሻለ ያሳዝናል። እግዚአብሔር በአንድነት በሶስትነት ከሚመሰገንበት ምድር 365 ቀን እግዚአብሔር ከሚጠራበት ምድር
እግዚአብሔር ወደማይመሰገንበት ሀገር ነው ሰው ሀብት ፍለጋ የሚሄደው፣ ሰላም ፍለጋ የሚሄደው። አይቀርምም? ለምን? ወይ የሃይማኖት በረከት አላገኘን፣ ወይ የስልጣኔ እንደው ተቋዳሽ አልሆንን። እንደው ይሄ ስልጣኔ እንኳን ቢሆን ዝቃጩ ይሄ ቅራሪው ነው የሚደርሰን። ታውቃላችሁ፣ እዚያ ምድር ከበቃቸው በኋላ ከሰለቸው በኋላ ወደኛ የሚደርሰው። ለማንኛውም ሰውን ደግ የሚያደርገው ወይም ደግሞ ርህሩህ አዛኝ የሚያደርገው ሃይማኖት አይደለም፣ ስልጣኔ ነው አለ። ሳይንስ ነው፣ ማወቅ ነው፣ መሰልጠን ነው አለ። በጣም ይገርማል። ለምን ይሄን አለ መሰላችሁ? እዚያ ምድር ላይ እግዚአብሔር የለሽ የሆነ ብዙ ሕዝብ የመጣው በትክክል ሃይማኖቱን እንዲያውቅ፣ በትክክል እግዚአብሔርን እንዲረዳ፣ የሐዋርያትን ስብከት የነቢያትን ትንቢት እንዲያውቅ ሆኖ አልተመሰረተም ሃይማኖቱ። እና ይሄ ፕሮቴስታንቲዝም እዚያ ምድር ላይ የአውሮፓን ሕዝብ ለጅብ ነው የሰጠው። ሃይማኖት የለሽ ትውልድ እንዲመጣ ነው የሆነው። ለማንኛውም እዚያ ስካንዲኔቪያኖቹ አካባቢ ያለው ችግር ይሄ ነው። እግዚአብሔር የለሽ ስለሆኑ ሀብት እንዴት ያረጋጋቸውና ሰማይ ከሚታከክ ህንጻቸው ራሳቸውን ወርውረው ይገላሉ። አያችሁት? ገንዘብ የማይፈታው ብዙ ችግር አለ። አሁን እኛም ሀገር ስለ ሰላም ስናነሳ፣ ስለ ፍቅር ስንናገር እንዲሁ በዋዛ አይደለም። ምናልባት እርስ በርስ ብንጣላ አስታራቂ ሽማግሌ ሊሆኑ ይችላሉ ከሆኑ፣ ምናልባት ከሆኑ ነው። ይህንን ጉዳይ እንኳን አንዳንድ ጊዜ በእኛ ሀገር ጦርነት ታስታውሳላችሁ፣ ጣሊያንን ከዚህ ከኢትዮጵያ ከ5 ዓመት ወረራ በኋላ እንድትወጣ ከኢትዮጵያ አርበኞች ጋር በመተባበር እንግሊዞች አግዘዋል ይባላል። ምኖች አግዘዋል? አንድ ባለቅኔ ግን ሰይጣንን ሰይጣን ያወጣዋል ብሎ ይጠይቃል። በመጽሐፍ ቅዱስ ቅኝ ገዥን ሌላ ቅኝ ገዥ እንዴት ሊያወጣው ይችላል? ያውም ደግሞ ለነጻነት ታግሎ። አይሆንም፣ ቅኝ ገዥ ለነጻነት አይታገልም ነው። በሌላ ዓለም እኮ ብዙዎችን በዚያ ወቅት ቅኝ ግዛት ላይ የነበረች ሀገር እንዴት ለነጻነት እዚህ ለህዝብ ነጻ ይሁን ብላ በምን ሞራል በምን አግባብ ማለቱ ነው። በቅኔ ተገልጧል። ምን ልላችሁ ነው ይሄን ያነሳሁት? ይህ ዓለም በሆነ አንዳች መንፈስ ከታሰረ በኋላ ዓለማዊነት ያሰረውን ዓለማዊነትና ስልጣን የሚመስል ከእግዚአብሔር የሚያጣላ ነገር ያሰረውን ዓለም ይሄ ግንጣዩ ጌታ ጌታ የሚለው ኢየሱስ ኢየሱስ የሚለው እሱ ዓለምን ሊያሳርፈው እውነተኛ ሰላም ሊሰጠው አልቻለም። እና አሁን እነዚህ የውጭ ሀገር ሀብታም ሀገሮች ብንጣላ እናስታርቃችሁ ሊሉ ይችላሉ። በፍጹም ራሳችን ካልሆንን እኔ ሌላው ሰይጣንን አርቆ ወይም ደግሞ ሰይጣንን አውጥቶ ሰላም ያመጣል የሚል ምናልባት ብንራቆት እርላቂ ጨርቃቸውን ሊልኩልን ይችላሉ። ብንራብ የተቀቀለ ስንዴ ዘይት ምናምን ሊልኩልን ይችላሉ። ሰላም ብናጣ ግን ሰላም ይልኩልናል? ወደ እግዚአብሔር አመልክትልንና እነዚህ እባቦች ከኛ ይራቁልን አሉ። ሙሴ ወደ እግዚአብሔር አመለከተ። እግዚአብሔር ምን አለው መሰላችሁ? የነሐስ እባብ ስራና በሚሰበሰቡበት ስፍራ ስቀለው፣ የነሐሱን እባብ ያየ ሁሉ በሕይወት ይድናል፣ የተመረዘው ሰው ሁሉ መርዙ ይጠፋለታል አለ። እባብ ያየ ሰው በእባብ ዳነ። በእባብ የተመረዘ ሰው የእባብ ምልክት አይቶ ዳነ። የሚደንቅ እኮ ነው። እባብ የመረዘው ሰው እንዴት ነው እባብ አይቶ የሚድነው? ድንቅ ነው መቼም እግዚአብሔር። አያችሁት? በተመሳሳይ መልኩ አዳም ከገነት ተሰደደ። የተሰደደው አዳም በስደተኛው ክርስቶስ ወደ ሀገሩ ተመለሰ። ይሄ ብቻ አይደለም። ለምሳሌ አዳም በዘፍጥረት ምዕራፍ 3 ቁጥር 8 ላይ ዕፀ በለስን ከበላ በኋላ አዳም ወዴት ነህ ብሎ እግዚአብሔር አምላክ ጠራው። በገነት ድምፅህን እሰማለሁ፣ ራቁቴን ስለሆንኩ ፈራሁ ይላል። ራቁቴን ስለሆንኩ ምን አልኩ አለ? ሁላችሁ ንገሩኝ እስኪ። ራቁቴን ስለሆንኩ ፈራሁ አለ። ራቁቱን ሆነ አዳም ዕፀ በለስን ከበላ በኋላ። ቀጥሎስ ምን ሆነ? የዮሐንስ ወንጌል ምዕራፍ 19 ላይ መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ አይሁድ የክርስቶስን ልብስ ገፈፉና እርቃኑን ሰቀሉት። እንዴት ሰቀሉት አልኳችሁ? በነገራችን ላይ ኢየሱስ ክርስቶስ ሲሰቀል አሁን እርቃኑን አይደለም ከለሜዳ ታጥቆ ነው የሚሳለው። እውነተኛው የክርስቶስ ስቅለት ላይ ከለሜዳ የለም።
እርቃኑን ማየት ስለሌለብን ነው እኛ ከለሜዳ ታጥቆ የሚሳለው። ዮሐንስ ወልደ ነጎድጓድ ጢባሪዎስ ለተባለ ንጉሥ እስላለሁ ብሎ እርቃኑን ሲስል ከስዕሉ ድምፅ ሰምቶ ነው ከለሜዳ አስታጥቆ ሳለው። ከዚያ በኋላ ቤተክርስቲያን ልክ እንደ ዮሐንስ ወልደ ነጎድጓድ አረጋ ትስላለች እንጂ ኢየሱስ ክርስቶስ የተሰቀለው ምንም ልብስ ሳይኖረው እርቃኑን ነው። አይሁድ ለክፋታቸው ይህን አድርገውታል። ምስጢሩስ ምንድነው ያለ እንደሆነ የአዳም እርቃን ዘፍጥረት ምዕራፍ 3 ላይ ያለው እርቃን የሚሸፈነው በክርስቶስ እርቃን ነው። እንደምታውቁት በትንቢተ ኢሳይያስ ምዕራፍ 56ም ላይ በሱ ቁስል እኛ ምን አልን ይላል ቃሉ። ቁስልን ይፈጥራል እንጂ ቁስል ይፈውሳል እንዴ? የክርስቶስ ቁስል ግን የኛን ቁስል ፈውሷል። የክርስቶስ እርቃን ግን የአዳምን እርቃን ሸፍኗል። በተመሳሳይ መልኩ የክርስቶስ ስደት የአምላካችን ስደት የአዳምን ስደት ለመመለስ ነው። አዳም እዚህ ምድር ላይ ከገነት ተሰደደ እና እዚህ ምድር ላይ ሲኖር ስደተኛ ሆኖ ኖረ። በነገራችን ላይ ዲያስፖራ ማለት የመጀመሪያው ዲያስፖራ አዳም ነው። ታውቃላችሁ? ዲያስፖራ የግሪኩ ቃል ዲዮስፖራ ይባላል። በግሪኩ ዲዮስፖራ ምን አልኳችሁ? ዲዮስፖራ ማለት ያዕቆብ በመልእክቱ እምኀበ ገብረ እግዚእነ ኢየሱስ ክርስቶስ ለአሰርቱ ክሌቱ ሕዝበ ዲዮስፖራ ከጌታችን ከኢየሱስ ክርስቶስ አገልጋይ ከመሆን ከኔ ከያዕቆብ ለተበተኑት ለተሰደዱት ለእስራኤል ይድረስ ብሎ መልእክቱን ይልካል ቅዱስ ያዕቆብ። እና ዲዮስፖራ ማለት የተሰደደ ስደተኛ ማለት ነው በግሪክ ቃል። እና የመጀመሪያው ዲያስፖራ የሚባለውም አዳም ነው። የመጀመሪያው ዲያስፖራ ማን ነው አልኳችሁ? ዲዮስፖራ ወይም ዲያስፖራ አዳም ከገነት እዚህ ምድር ላይ ስደተኛ ሆነ እና ስደተኛ ሆኖ እዚህ ምድር ላይ ወለደ። ታውቃላችሁ? አዳም እዚህ ምድር ላይ ስደተኛ ሆኖ መጣ። እዚሁ በተሰደደበት ምድር ወለደ፣ በዛ ተባዛ። በጣም የሚገርመው ስደተኛው አዳም እዚህ ምድር ላይ በዛ ተባዛ፣ ወለደን፣ አበዛን እና ምድርን ሞላን። በጣም የሚገርመው ከገነት የተሰደደ ሰው እንደወለደን ረሳንና አሁን ባለው ታሪካችን እርስ በእርስ መሬቱን የኛ አርገነው ብዙ ታሪክ አይተናል። የመፈናቀል፣ የመሰደድ፣ ከዚህ ውጡ ከዚህ ሂዱ የማለት ስም እየጠሩ ማሳደድ፣ መጥላት፣ መሰዳደብ፣ መገዳደል ይሄን አይተናል። እና በቃ ይሄ መጤ ነው መባባል ጀመረ። ግን የሚገርማችሁ ሁላችንም ከገነት የመጣን መጤዎች ነው። ከየት የመጣን አልኳችሁ? ሰርቀን፣ ያውም ደግሞ ምንም እኮ ሌላ ነገር አይደለም። ዲፖርት የተደረግነው ሰርቀን ተገኝተን ነው። ታውቃላችሁ? ይሄ አትናቴዎስ የሚባል በቅዳሴው አትናቴዎስ አለ በቅዳሴ ሰብሰን ዘመላኪ ውእቱ እምታይተ እግዚአብሔር፣ ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ሰረቀ ወበላ ንዕፅ ዘይታዘዘሎቱ፣ ካልተፈቀደለት እጽ ሰርቆ በላ ይላል። ካልተፈቀደለት እጽ ምን ብሎ በላ? የሰረቀ ደግሞ እስኪ ሌላ ስሙን ንገሩኝ፣ ምን ተብሎ ይጠራል? ሌባ። በሌብነት ምክንያት ነው እዚህ ምድር የመጣው። ታዲያ በታሰርክበት እስር ቤት ብዛ ተባዛ ተብሎ እግዚአብሔር አምላክ ፈቀደለት እና እዚህ እስረኛ ሆኖ በኖረበት ዓለም እኛን ወለደን፣ አበዛን እና ኗሪ የሆን ነው የሚመስለን መሰለኝ። እንደዛ ነው። እስኪ ልጠይቃችሁ፣ አሁን ከዚህ ጉባኤ ስትሄዱ ወደ መኖሪያ ቤታችሁ ነው አይደል የምትሄዱት? ንገሩኝ እስኪ ሁላችሁም ወደ መኖሪያ ቤታችሁ ነው የምትሄዱት እንዴ? አሁን እንግዳ ነን አላልኳችሁ? ስደተኛ ነን አላልኳችሁ? ስደተኛ መቆያ እንጂ መኖሪያ ያለው እንዴ? ምን አላችሁ? የሚያምሩ ቤቶች ሳይቀር የእንግዳ ማረፊያ ናቸው። እኔ ገስት ሃውስ ሲባል ይሄ አከራይ ተከራይ ያለበት የሆነ በኪራይ የሚታደርበት ነው የሚመስለው፣ ግን እውነተኛው ቋንቋ እኮ እሱ አይደለም። እኛ ራሱ በእንግዳ ማረፊያ ዓለም ላይ ራሱ ዓለሙ የእንግዳ ማረፊያ ነው። ሁለት አይነት የእንግዳ ማረፊያ አለ ማለት ነው በሌላ አነጋገር። አንደኛው ባለሀብቶች ሰርተውት ገንዘብ የሚያገኙበት ገቢ የሚያገኙበት ነው። እዚያ ውስጥ ሰው ለዚህ ቀን ያህል ቆያለሁ ብሎ ሻንጣውን ይዞ ይገባል። ጊዜው ሲጨርስ
ሻንጣውን ይዞ ምን ይላል? ይወጣል። ከጠባቡ የእንግዳ ማረፊያ ሻንጣ ይዞ ይገባል፣ ሻንጣ ይዞ ይወጣል። ሰፊው የእንግዳ ማረፊያ ደግሞ ይህ ዓለም ነው። እኔ አይደለሁም የምለው፣ ነቢዩ ዳዊት በመዝሙር 39 ላይ እኔ እንደ አባቶቼ እንግዳ በምድር ላይ መጻተኛ ነኝ ይላል። እንደ አባቶቼ እንግዳ ነኝ። እንደ አባቶቼ ምንድን ነኝ? ያውም እስራኤልን 40 ዘመን ቀጥቅጦ የገዛ እግዚአብሔር እንደ ልቤ ብሎ የወደደው ሰው የሴቶች ዛዝርት የወንድ መኳንንት የወደቁለት የተነሱለት የሚፈቱ የሚታጠቁለት የነበረ ንጉሥ ዳዊት እኔ በምድር ላይ ምንድን ነኝ አለ? እንግዳ ይላል ራሱ። ታዲያ ይህ ዓለም የእንግዳ ማረፊያ ነው። እሺ ከጠባቡ የእንግዳ ማረፊያ ሰው ሻንጣ ይዞ ይገባል፣ ሻንጣ ይዞ ይወጣል። ከዚህ ዓለም ስንወጣስ ምን ይዘን እንወጣለን? እስኪ ንገሩኝ። ስንሞት ማለት ነው። እስኪ ምን ይዘው ንገሩኝ። አረ ንገሩኝ። እዛ ማዶ ያላችሁት ምን ይዛችሁ ትወጣላችሁ? እስኪ ንገሩኝ። ምንም ይዘን አንወጣም። ተይዘን ግን እንወጣለን። እንኳን ልንይዝ ራሳችንን እንኳን መያዝ ስለማንችል ምን ተብለን እንወጣለን? ከጠባቧ የእንግዳ ማረፊያ ቢያንስ ሻንጣ ይዘን እንወጣለን። ከሰፊው የእንግዳ ማረፊያ ከዚህ ዓለም ስንወጣ ግን ይዘን የምንሄደው ምንም ነገር የለም። ምናልባት መልካም ስራችን በእግዚአብሔር ፊት የሚያቆመን እሱን ይዘን እንሄዳለን። ከዚያ ውጪ ሻንጣዬን የምንለው ነገር አለ? ምን ይዘን እንሄዳለን? ምንም። ለዚያ እኮ ነው ሰው ሲሞት 3 ጊዜ እናለቅሳለን። ስንት ጊዜ? 3 ጊዜ። መጀመሪያ ነፍስ ከስጋው ስትወጣ፣ ሁለተኛ እሱ ራሱ ከቤቱ ሲወጣ አይመለስም ብለን እንሸኘዋለን። ከዚህ በኋላ ወደዚህ ቤት አትመጣም አትመጪም ብለን፣ ከዚህ በኋላ በአካለ ስጋ ይሄን ቤት አትረግጠውም፣ ሶፋው ላይ አትቀመጥም፣ ከኛ ጋር አታወራም፣ አትስቅም፣ አትጫወትም ብሎ ሲወጣ እንሸኘዋለን። አንድ የሱን፣ ሁለተኛ እኛም አንተ ወደ መጣህበት እንመጣለን ብለን ራሳችንን አስበን እናለቅሳለን። ሶስተኛ ደግሞ ሲቀበር አያችሁት? ሰው እንግድነቱን ይረሳል እንጂ በጣም ትንሽ ጊዜ የሚኖር የምድር እንግዳ ማለት ሰው ነው። ዛፉ እኮ ይሻላል ከኛ ይልቅ አይደለ? ቢያንስ እንደው የሆነ የኮሪደር ልማት ካልነካ አዲስ አበባ ዛፍ እንኳን ረጅም እድሜ ነው የሚኖረው አይደለ እንዴ? የተከልነው ዛፍ እኮ ይበልጠናል ታውቃላችሁ። እና የምድር ላይ እንግዶች ማለት እኛ ነን። እዚህ ምድር ላይ አዳም በእንግድነትና በስደተኝነት ስደተኛ ሆኖ መጣ። ግን ኗሪ ነው የሚመስለው። እና አስተካክሉት። መቆያ ቤት ነው እንጂ ያላችሁ መኖሪያ ቤት የላችሁ። እኛ በሉ እስኪ መቆያ እንጂ መኖሪያ የለንም። ታዲያ መኖሪያችን የት ነው ያላችሁ እንደሆነ እስኪ ደግሞ እንየው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 25 ላይ ስለ መኖሪያችን እንዲህ ብሏል። መጀመሪያ ይህን ከመንገሬ በፊት መድኃኒታችን ኢየሱስ ክርስቶስ ያለ ጊዜው እንዳይሞት ወደዚህ ምድር መጣ፣ ወደ ምድር አፍሪካ። ሁለተኛ ደግሞ ስደተኛውን አዳምን ወደ ሀገርህ መልሼሃለሁ። አንተም ከገነት የተሰደድክ ስደተኛ ነበርክ። አሁን ግን እኔ በእናቴ ጀርባ ሆኜ ተሰድጄ ወደ ኢየሩሳሌም እንደተመለስኩ ሁሉ አንተንም ወደ ኢየሩሳሌም ሰማያዊት መልሼሃለሁ። ወደ ኢየሩሳሌም ምናዊት አልኳችሁ? ሰማያዊት መልሼሃለሁ ሲል በእናቱ ጀርባ የተሰደደው ክርስቶስ በእናቱ ጀርባ ሆኖ እንደገና ወደ ኢየሩሳሌም ተመለሰ። ይሄ ሚጠት ይባላል። የክርስቶስ መመለስ የሁላችንን መመለስ የሚያመለክት ቃል ነው። እዚህ ምድር ላይ ስደተኞች ሆናችሁ መጣችኋል፣ እንግዶች ሆናችሁ መጣችኋል፣ ሰርቃችሁ መጣችኋል፣ ታስራችሁ በስርቆት ከኖራችሁበት ከምትኖሩበት ዓለም ወደ ሰማያዊት ኢየሩሳሌም መልሻችኋለሁ ሲል ነው። የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና ብሎ በነቢዩ ሕዝቅኤል በኩል የነገረን። አሁን የኛ ፊት ወደ ኢየሩሳሌም ቀና ብሎ ነው ያለው። ኢየሩሳሌም ማለት ይህች ምድራዊቷ ኢየሩሳሌም እስራኤል ማለት አይደለችም። ይህችን ኢየሩሳሌም
ነቢይ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ገልጧታል። ገላትያ ምዕራፍ 4 ቁጥር 25 ላይ ይህችም ላይኛይቱ ኢየሩሳሌም ግን በነጻነት የምትኖር ናት። እስኪ አብራችሁ ይበሉ፣ ላይኛይቱ በሉ። ኢየሩሳሌም ግን በነጻነት የምትኖር እናታችን ናት። ላይኛይቱ ኢየሩሳሌም በነጻነት የምትኖር ምናችን ናት አለ? እናታችን ናት። እናታችን ማለት እናት ተወልደን አይደለ? ጸንሳ ተወልደን አይደለ? አያችሁ፣ በቅድስት ቤተ ክርስቲያን በኩል አድርገን ወደ ሰማያዊት ኢየሩሳሌም እንሄዳለን። እኛ ከቅድስት ቤተ ክርስቲያን ከዚች ከአንደኛዋ ኢየሩሳሌም በጥምቀት ተወልደናል አይደለ? በጥምቀት ተወልደናል። ሴቶች መቼ በስንት ቀን ተወለዳችሁ? አቤት በ80 ወንዶችስ በ40 ቀን ተወለድን። እና ሴቶች በ80 ወንዶች በ40 ቀን ከተወለድን በኋላ እርሷም እናታችን ናት አለ። ይህቺ ሰማያዊት ኢየሩሳሌም የምንወርሳት በምድራዊቷ ኢየሩሳሌም በዚች ቅድስት ቤተ ክርስቲያን ስጋውን በልተን ደሙን ጠጥተን በ40 ቀንና በ80 ቀን የእግዚአብሔር ልጆች ተብለን እርሷም እናታችን ናት አለ። አያችሁት? ይህቺ ምድራዊት ኢየሩሳሌም ቅድስት ቤተ ክርስቲያናችንና ሰማያዊት ኢየሩሳሌም አንድ ናቸው። እርሷም እናታችን ናት አለ። ተወልደንባታል። ከማን ተወልደናል? እስኪ ንገሩኝ። ከማን ተወልደናል እንዴ? አባታችን ሆይ በየት የምትኖር እንላለን። ስለዚህ ከማን ተወልደናል? ይሄማ ችግር ነው። አባታችን የምትሉት አቶ እንትናን ነው እንዴ? አባታችን ሆይ በሰማያት የምትኖር የምንለው አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ሥላሴ ነው። በነገራችን ላይ እስኪ አባታችን ሆይ በሰማያት የምትኖር በምድር የምትኖር ብል ስተት ነው አይደለም? ንገሩኝ እስኪ። ስተት ነው? አባቴ እግዚአብሔር በምድር የለም? አባታችሁ እግዚአብሔር በምድር የለም እኮ። ለምን ነው በሰማያት የምትኖር የምንለው? ንገሩኝ እስኪ። ለምንድን ነው በሰማያት የምትኖር የምንለው? በሰማይም በምድርም ነው? በሰማይ ብቻ ነው ያለ እግዚአብሔር? ምን አላችሁ? በሰማይም በምድርም፣ ከሰማይ በላይ ከምድር በታችም አለ እሱ። ነገር ግን በሰማያት የምትኖር ነው የምንለው ለምን? አያችሁ፣ የምድር አምላክ ብቻ ብንለው ይሄንን ምድር ተስፋ ብናደርግ ይሄ ምድር ምን ተስፋ አለው? ይህ ዓለም ምን ተስፋ አለው? በህይወት እንኳን የተሳካልን ብንሆን የተሳካ ህይወት አይቀጥልም። በሞት እናጠዋለን። ስደተኞች ነንና በሞት በኩል ስደተኞች እንሆናለን፣ ባይተዋር እንሆናለን፣ መጻተኛና እንግዳ እንሆናለን። ስለዚህ ሞት የሌለበትን ሰማይ ተስፋ አድርገን አባታችን ሆይ በየት የምትኖር እንላለን? በሰማያት የምትኖር ዘላለማዊ ተስፋ ስላለበት ነው። አትናቴዎስ አሁንም ወበእንተ እበይከ ትትሜሰል በደመናት፣ በሰማይና በምድር የሞላ አምላክ ስትሆን ስለ ልዕልና፣ ስለ ክብርህ፣ ስለ ዘላለማዊ አባትነትህ በሰማይ አለህ ትባላለህ ይላል እንጂ የኛ ጌታ የኛ አምላክ በሰማይ ብቻ የተወሰነ ግዛት የለውም። ርስቱ ጉልቱ ሰማይ ብቻ አይደለም፣ ምድርም ሰማይም፣ ከሰማይ በላይ ከምድር በታች ያለ ሁሉ የማን ነው? እስኪ ንገሩ። የእግዚአብሔር ያልሆነ ምንም የለም። እና አባታችን ሆይ በሰማያት የምትኖር ብለን እግዚአብሔርን አባታችን እንድንለው ያደረገችን ኢየሩሳሌም ቅድስት ቤተ ክርስቲያን ናት። በዚህች ቅድስት ቤተ ክርስቲያን በኩል ወደ ሰማያዊት ኢየሩሳሌም እንሄዳለን እና ያችን ሰማያዊቷን ኢየሩሳሌም ምን አላት ቅዱስ ጳውሎስ? ላይኛይቱ ኢየሩሳሌም አለ። የትኛይቱ አለ? በሰማያት ያለችው ያች ኢየሩሳሌም በነጻነት የምትኖር ናት አለ። ምን ማለት ነው በነጻነት የምትኖር? የሴራ ፖለቲከኞች የሌሉባት፣ የቋንቋ ልዩነት የሌለባት፣ እንኳንስ የቋንቋ ልዩነት የቀለም ልዩነት የሌለባት፣ ሰው በሃይማኖት የማይለያይባት፣ ሰው በድህነትና በሀብት በማጣትና በማግኘት በጉልበትና በድካም የማይለያይባት፣ እዚህ ምድር ላይ ያሉ ችግሮች በሙሉ የሌሉባት በነጻነት የምትኖራል። ከምንም አይነት ምድራዊ ስቃይ ነፃ የሆነች፣ ከምንም አይነት ምድራዊ መንግስት ነፃ የሆነች፣ ከምንም አይነት ምድራዊ ተንኮልና ሴራ ነፃ የሆነች ሀገር ስለሆነች ላይኛይቱ ኢየሩሳሌም በነፃነት የምትኖር ናት ካለ በኋላ ምን አለ መጨረሻውን? እርሷም እናታችን ናት አለ።
እስኪ በሉት እርሷ ምናችን ናት? አቤት ዘላለማዊት እናታችን ከሷ ተወልደን በሷ የምንኖርባት እናታችን ኢየሩሳሌም ናት። አያችሁ መድኃኔዓለም ኢየሱስ ክርስቶስ በእናቱ ጀርባ ሆኖ ተሰዶ ከስደት እንደመለሰን ሲያስረዳ ወደ ኢየሩሳሌም ተመለሰ። ወዴት ተመለሰ? ከምድረ አፍሪካ ወዴት ተመለሰ? ወደ ኢየሩሳሌም። በዚች በምድራዊት ኢየሩሳሌም አምሳል ወደ ሰማያዊት ኢየሩሳሌም መልሻችኋለሁ። ከዚህ በኋላ እናንተ የዚህ ምድር ነዋሪዎች አይደላችሁም፣ መኖሪያችሁ በሰማይ ነው አለ። የዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ። እስኪ አብራችሁ በሉ ልባችሁ ምን አይል? አረ ጮክ ብላችሁ በእግዚአብሔር እመኑ። አቤት ልባችሁ እንዳይሸበር ልባችሁ እንዳይታወክ የምትፈልጉ ሰዎች የመጨረሻው መፍትሄ የሳይኮሎጂ መጽሐፍ ማንበብ አይደለም፣ በእግዚአብሔር ማመን ነው። በማን ማመን? እግዚአብሔርን ያመኑ ሰዎች እሳት ውስጥ ገብተው በሰላም ወጥተዋል። እስኪ ንገሩ ይስማቸውን ማን ማን ናቸው? አናንያ፣ አዛርያ። እግዚአብሔርን ያመነ ዳንኤል አንበሳ ጉድጓድ ውስጥ ተጥሎ በሰላም ወጥቷል። ማን ስላዳነው? አቤት አንተን እንኳን አንበሳ የቤት ድመት አያጠቃንም እንዴ? እምነት ከሌለን ጉንዳን እኮ ልብስ ያስወልቀናል። ታውቃላችሁ ጉንዳን ይበቃናል እኮ ለኛ እንኳን አንበሳ። ሰው እግዚአብሔርን ሲያምን እንደዚህ ነው። ያንን ነብዩን ዮናስን አስቡት። እግዚአብሔርን አመነ፣ የዋህ ነው። ከመርከብ ላይ ተጥሎ ወደ ጥልቁ ተወረወረ። ምን ውስጥ ገባ? እስኪ ንገሩ። ምን ዋጠው? አሳ አንበሪ ወይም ነባሪ የምትሉት አሳ አንበሪ እሱ ዋጠው። ስንት ቀን ሰነበተ በአሳ አንበሪ ሆድ ውስጥ? አቤት ይቅርና አሳ አንበሪ ሆድ ውስጥ አሁን በለበስነው ነጠላ አፍና አፍንጫችንን ብናፍን መኖር ይቻላል? ክርስቲያኖች እንዴ ትንሽ ደቂቃ እኮ መቆየት አንችልም። 3 ደቂቃ ይከብደናል። ያ ዮናስ ግን እግዚአብሔርን ስላመነ ተመልከቱ፣ ሰማይና ምድርን በምድርም ያለውን ሁሉ በፈጠረ በእግዚአብሔር ስላመነ አሳ አንበሪ ሆድ ውስጥ ጭራሽ እግዚአብሔርን ያመሰግናል። በቃ ያለመታወክ ምስጢሩ እግዚአብሔርን አምኖ መኖር ነው። እግዚአብሔር እረኛዬ ነው፣ በዕረፍት ውኃ ይመራኛል፣ በለመለመ መስክ ያሰማራኛል ብሎ ማመን ነው። በቃ የልብ አለመታወክ ምስጢሩ ይሄ ነው። በእግዚአብሔር እመኑ ልባችሁ አይታወክ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤት ስንት መኖሪያ? ስለዚህ መኖሪያችሁ ሰማያዊት ኢየሩሳሌም እንጂ ይሄ ምድር አይደለም፣ ይሄ መቆያችሁ ነው ሲል 3 ዓመት ከ6 ወር ክርስቶስ በስደት ቆየና በኋላ ወደ ኢየሩሳሌም ተመለሰ። ወደ ሰማያዊቷ ኢየሩሳሌም ቅዱስ ጳውሎስ በነጻነት የምትኖር ያላት ኢየሩሳሌምን እንዳወረሰን ከስደት እንደመለሰን ለማስረዳት ክርስቶስ አምላካችን በስደቱ ከስደት መልሶን ወደ ኢየሩሳሌም ተመለሰ። ይህች ምድራዊቷ ኢየሩሳሌም የሰማያዊት ኢየሩሳሌም ምሳሌ ናትና ፊትህን ወደ ኢየሩሳሌም አቅና አለ። ፊታችን ወደ መንግሥተ ሰማያት የቀና ይሆን ዘንድ እግዚአብሔር አምላክ በሃይማኖት በመግባር ያጽናል። ስለ ስደቱ ከተናገርኩ አይቀር በመጨረሻም እንደው እመቤታችን ቅድስት ድንግል ማርያም ይህችን ምድር የቃል ኪዳን ምድር አድርጋታለች አይደለም? መቼም እዚህ ሀገር እንደምታውቁት ሰው ብቻ አይደለም ወልደ ማርያም፣ ገብረ ማርያም፣ አመተ ማርያም እየተባለ የሚጠራ ድንግል ማርያም እዚህ ምድር ላይ ከመጣች በኋላ በስደት ሀገሩ ራሱ በስሟ ተጠርቷል። ሀገሩ በስሟ ተጠርቷል። ምን አልኳችሁ? ለምሳሌ ብዙዎቻችሁ በሰሜን ኢትዮጵያ ተዝካረ ማርያም የሚባሉ ብዙ አካባቢዎችን ያውቃሉ። በዚህ በኦሮሚያ በደቡብ ክልል አሁን ይሄ የረከሰ ፖለቲካ ስም ቢያስቀይርም መቼም የኛ ሀገር ነገር ያሳዝናል። ሀገረ ማርያምና ምናምን የሚል ስም አንፈልግም ብለው የሚቀይሩ አሉ። ይገርማቸዋል። እንደው የሚገርም ያልኳችሁ ለምሳሌ ገብረ ጊዮርጊስ፣ ወልደ ጊዮርጊስ፣ ወልደ ማርያም፣ ገብረ ማርያም፣ ኃይለ ማርያም እየተባሉ ጴንጤ ሰዎች ሰምታችሁ አታውቁም? ጸረ ማርያም። እኔ ኃይለ ማርያም ተብሎ ጴንጤ በጣም የሚገርመኝ እቺ እንቁራሪት የምትባል ምንድነው? የውሃ እናት ታውቃላችሁ አይደል? ውሃው ያለሷ መኖር ይችላል አይችልም? ንገሩኝ እንጂ ምነው ቀዝቀዝ አላችሁ? ውሃው ያለ ውሃ እናት መኖር ይችላል አይችልም? አይችልም? ይችላል። እሷስ መኖር መቆየት ራሷ አትችልም እንጂ። ለማንኛውም ስሟን ግን አስባችሁታል?
እስኪ በደንብ አስቡት። የውሃ ምን ውሃውን ምን ያለች እንደማለት ነው። ይህንን ባለቅኔው ቦ ህሰው ስመ ተጸውኦ ሚል ቅኔ ያለ የውሸት ስም አለ ማለት ነው። እና የውሸት ስሞች ይበዛሉ። አሁን እዚህም ሀገር እንደ ታሪክ ይሄ ገብረ ማርያም ወልደ ማርያም የሚለው እንደ ስማችን ሁሉ መሬቱ ሳይቀር የድንግል ማርያም የቃል ኪዳን ምድር መሆኑን ለማመልከት ተዝካረ ማርያም ሀገረ ማርያም የሚሉ በጣም በርካታ ስሞች አሉ። አሁን እኔ በዋናነት እሱን ልነግራችሁ አይደለም። ልነግራችሁ የፈለኩት ግን በረከት ቃል ኪዳን ወራሽ ይፈልጋል። ምን ይፈልጋል አልኳችሁ? አቤት! አዎ እግዚአብሔር በዓለም ላይ መስቀሉን በክብር ያስቀመጠበትም እስካሁን ባለኝ ንባብ እስካሁን በተጻፈ ጽሑፍ እኔ ባየሁት በተረዳሁት ልክ መስቀል አድርጎ የሰራው መሬት የለም። እግዚአብሔር መስቀል አድርጎ የፈጠረው አንድ ምድር አለ ኢትዮጵያ ውስጥ። ማንን ነው ማለት ነው? እስኪ ንገሩኝ። አቤት! የግሸንን አምባ መስቀል አድርጎ ፈጠረ እግዚአብሔር። መስቀል ብቻ አይደለም አድርጎ የፈጠረው፣ ምን አድርጎታል? ከምኑን አስቀምጦበታል? መስቀሉን። አያችሁት? ይሄ ምድር ህዝቡ ብቻ አልነበረም ክርስቲያን፣ መሬቱ ራሱ ክርስቲያን ነው። ምኑ ክርስቲያን ነው አልኳችሁ? እኔ በሌላው ዓለም መሬት ለአንዳንድ ጉዳይ ሲቆፈር እኔ ጎረቤት ሀገር ስመጥቀስ ይቅርብኝና ለአንዳንድ ጉዳይ መሬት ሲቆፈር አሸባሪ የቀበረው ፈንጅ እየፈነዳ ብዙ ህዝብ ሞቷል። እዚህ ሀገር እኮ ወዳጄ ለሌላ ጉዳይ መሬት ሲቆፈር ጠበል እየፈነዳ አይነ ስውር በርቷል። እዚህ ምድር መሬት ለሌላ ጉዳይ ሲቆፈር እዚህ በአዲስ አበባ ዙሪያ እንኳን ስሙን የረሳሁት አለ በጣም ቅርብ እዚህ አዲስ አበባ ዙሪያ ያለ የ400 የ500 ዓመት ቤተክርስቲያን በገበሬው እርሻ ውስጥ ተገኝቷል። የሺህ ዓመት ብራናዎች ናቸው እዚህ መሬት ላይ ተቀብረው የሚገኙት። መስቀልና ታቦት ነው እዚህ ምድር ላይ የሚገኘው። እንኳን ሰው መሬቱ ራሱ ክርስትናን የሚመሰክር ነው፣ መስቀልን የሚናገር ነው። ታዲያ ድንግል ማርያም እዚህ ምድር መታ ነበር እያል የምንተርከው ታሪክ ብቻ እንዳይሆን ክርስቲያኖች ድንግል ማርያም በፍቅር ያረፈችበት ይሄ ምድር የድንግል ማርያም ወዳጅ የሆነ ይሄ ህዝብ ጊዜውን ጠብቆ የታሪክ ወራሽ ሳይሆን ቀርቶ ታሪካችን እንደ ኒቄያ፣ እንደ ቁስጥንጥንያ፣ እንደ ኤፌሶን እንዳይሆን እግዚአብሔር ሀገራችንን ይጠብቅልን። ኒቄያ ማለት አርዮስ የተወገዘባት ትልቅ የዓለም ማዕከል የሆነች ብዙ መጻሕፍት የተተረጎሙባት መናፍቃን የተወገዙባት ታላቅ ከተማ ነበረች። ብዙ ሊቃውንት ቅዱሳን የነበሩባት። ዛሬ ምንድናት ያላችሁ እንደሆነ እወቁት ራሳችሁ። አንድም የክርስትና ምልክት የለም። ምናልባት እዚያ ምድር ላይ ዛሬ ክርስትና የቱሪዝም ገቢ ነው፣ ሃይማኖት አይደለም። እዚያ ምድር ላይ የቱሪዝም ምንድነው አልኳችሁ? አቤት! ይሄ ጥንት ክርስቲያኖች ቤተ ክርስቲያን ነበር፣ እዚህ ጋር ማርያም መጣ፣ እዛ ጋር ዮሐንስ መጥቶ ነበር እያለ ሌላው ነው የሚያስጎበኘው። ወደ እዛው አካባቢ ያለው የኤፌሶን ቁስጥንጥንያንም ስታዩ እነዚያ እንደ ውሃ ጅረት የፈሰሱ ምስጢራት፣ እነዚያ ከሰማይ ከዋክብት የደመቁ ሊቃውንት የነበሩበት ምድር ክርስትናን በልኩ ባለመያዝ ምክንያት ክርስትና ከዚያ ምድር ጠፍቷል። የኛ ሀገር ጣፈንታ ያሳስባል። አሁን ባለው ሁኔታ በጣም በብዙ መልኩ ክርስቲያኖች እጅግ በጣም አሳሳቢ። ለምሳሌ እንደሆነ ቁስጥንጥን ያልኳችሁ ሩቅ ሄጄ እዚህ አፋር ውስጥ ደብረ ሐዘኖ የሚባል ገዳም ነበር። እየሰማችሁኝ ከሆነ እስኪ ንገሩኝ። ደብረ ምን አልኳችሁ? እጅግ በጣም የሚታወቅ ገዳም እንደነበረ ታሪክ መጻሕፍት ይናገራሉ። ዛሬ ግን አፋር ምድር አካባቢ ከመሆኑ ውጪ የት እንደነበረ ምልክቱ እንኳን የለም። ወድሟል። በታሪክ በጦርነት አጋጣሚ ማለት ነው። ዛሬ የምንሳለማቸው ታላላቅ ገዳማት ዝም ብሎ ጉዞ ሲዘጋጅ ደርሶ በሚመለስ ሰው ብቻ አይጸኑም። ገዳማቱን ቢያንስ በሚረዳ በሚያውቅ ማለት ነው። ዝም ብሎ እምነትና ጠበል ተሸክሞ መምጣት አለ። የሚያውቃቸው የሚንከባከባቸው ትውልድ ይፈልጋሉ። የቤተ ክርስቲያናችን ታሪክም ዝም ብሎ እንዲሁ የሚወደው አይደለም። ዛሬ እኔ በጣም ብዙ ወጣቶች ሃይማኖታችሁን ተወዳላችሁ፣ የቅድስት ድንግል ማርያም ፍቅር የቤተ ክርስቲያናችሁ፣ የቅዱሳን የጻድቃን የሰማዕታት ፍቅር በደም ንዝረታችሁ ውስጥ አለ። ስለ ቅዱሳን አንድ ጥቅስ ንገሩ ብትባሉ ትንፋሽ የሚያጥራቸው ወጣቶች ምንም የውጭ ወራሪ አይደለም። ባለማወቅ ራሳችንን እናጠፋታለችን ቤተ ክርስቲያን ባለማወቅ። የምንወዳትን ቤተ ክርስቲያን አውቀን የሚያውቅ ትውልድ በመፍጠር መውደድ ብቻ
ብቻ አይደለም፣ አውቀናት እንድንወዳት እግዚአብሔር ይርዳል። ምን ብለን ምን እንድንል አልኳችሁ? ምን አላችሁ? አዎ የማናውቃትን ቤተክርስቲያን እየወደድን ከሆነ ግን ስህተት ይመጣል። ያ ስህተት ደግሞ እንዳልኳችሁ ታሪካችንን ያጠፋል፣ ሃይማኖታችንን ያጠፋል፣ ትውፊታችንን ያጠፋል። ያ እንዳይሆን ፊታችን ወደ ኢየሩሳሌም ወደ ቅድስት ቤተክርስቲያን የተቃና እንዲሆን ፊታችን ወደ ኢየሩሳሌም ወደ መንግስተ ሰማያት የተመለሰ ሆኖ መጻሕፍትን እያነበብን መምህራንን እየጠየቅን ይህችን የቃል ኪዳን ምድር ቢያንስ ከነግማሽ ታሪካችን ከነ ችግራችን ጨርሰን እንዳንጠፋ የምንወዳትን ቤተክርስቲያን አውቀን እንድንጠብቃት መድኃኔ ዓለም ክርስቶስ በቤተክርስቲያናችን ይሰብስበን ያኑረን። ስብሐት ለእግዚአብሔር።